ሌሊቱን በሜክሲኮ ፌዴራል ፖሊስ ጣቢያ ውስጥ የፋኖ ኃይሎች ድንገተኛ ተኩስ መክፈታቸው ተነገረ። የፋኖ ስውር ኃይሎች ለአጭር ደቂቃ የቆየ ተኩስ በሜክሲኮ ፖሊስ ጣቢያ ዙሪያ ማሰማታቸው ተነግሯል። የመንግስት ኃይሎች ወጣት ብርቱካን ተመስገንን ለማስለቀቅ የፋኖ ኃይሎች የተደራጀ ጥቃት እንደከፈቱባቸውም ተረጋግጧል ተብሏል። የምታደምጡት መረጃ ይሆናል። የኢቢኤስ 5 የካሜራማንና የኤዲቲንግ ባለሙያዎች ታሰሩ። የፕሮግራሙ ዋና አዘጋጅና እንዲሁም ብርቱካንን አፈላልጎ ያመጣት ባለሙያን ጨምሮ አንድ ሴትና ሌሎች 3 የኢቢኤስ ጋዜጠኞች መታሰራቸውም ተሰምቷል። ቢሮውም ፒካፕ ላይ በተጫኑ የፌዴራል ፖሊስ አባላት ሙሉ ለሙሉ ተከቦ እንደሚገኝን የተነገረው ትሰሙታላችሁ። በጎጃም የተለያዩ ቦታዎች ላይ ውጊያዎች እንደቀጠሉ ናቸው። በጎንደርም በተመሳሳይ እየተደረጉ ባሉ ውጊያዎች በርካታ የመንግስት ወታደሮች እጅ እንደሰጡና ለጉዳት እንደተዳረጉም ተሰምቷል። መረጃውን ትሰማላችሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ቀዳሚ ምርጫችሁ አድርጉ። ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። እስከ ዜናው ማብቂያ ድረስ ደግሞ አብራችሁን ቆዩ። በአዲስ አበባ ፌዴራል ፖሊስ ሜክሲኮ ለአጭር ደቂቃ የቆየ የተኩስ ልውውጥ እንደነበር ተነገረ። በአዲስ አበባ የፌዴራል ፖሊስ ዋና መቀመጫ በሆነው ሜክሲኮ አደባባይ ላይ ነው ለአጭር ደቂቃ የቆየ ተኩስ ልውውጥ የተደረገው ተብሏል። የተኩስ ልውውጡ ከሌሊቱ 8 ሰዓት ከ20 ገደማ አካባቢ እንደነበር የተነገረ ሲሆን በጣም ለአጭር ደቂቃ ምናልባትም በግምት ለ10 ወይም ለ15 ደቂቃ ብቻ የቆየ ነበር ታውቋል። ይሁን እንጂ ከሁለት አቅጣጫ ተከታታይ ረጅም ተኩስ ይተኮስ ነበር። አፍሪካ ህብረትም የማስጠንቀቂያ ደውል ተደውሎ ነበር። በርካታ የጸጥታ ኃይሎች ከ6 ኪሎና ከጦር ኃይሎች ወደ አካባቢው ተንቀሳቅሰው እንደነበር የመረጃ ምንጮች ገልጸዋል። ስለደረሰው ጉዳትም ሆነ ስለ ጥቃት ፈጻሚዎቹ የተባለ ነገር ባይኖርም ከፌዴራል ፖሊስ ዘግይቶ የወጣው መረጃ እንደሚያሳየው ግን ጥቃቱን የፈጸሙት የፋኖ አባላት ሊሆኑ እንደሚችሉና የጥቃቱ ዋና ዓላማም ወጣት ብርቱካን ተመስገንን ለማስለቀቅና አለንልሽ ለማለት ሊሆን እንደሚችል ግምት ተቀምጧል። ይህንን ተከትሎ በአዲስ አበባ አፈሳ እንደ አዲስ ሊጀመር እንደሚችል ነው የተነገረው። ወጣት ብርቱካን ተመስገን ፌዴራል ፖሊስ ውስጥ ታስራ እንደምትገኝ ይታወቃል። ከሷ በተጨማሪም የኢቢኤስ ዋና አዘጋጅና ልጅቷን አምጥቷል የተባለው ጋዜጠኛ ታሪኩ ኃይሌም ጨምሮ 3 ወንዶችና አንድ ሴት በፖሊስ ቁጥጥር ስር መዋላቸው ነው የተነገረው። እነዚህ 5 ግለሰቦች የኢቢኤስ ቴሌቪዥን ዋና አዘጋጅ፣ ካሜራማንና ኤዲቲንግ ባለሙያዎች እንደሆኑ ተነግሯል። በኢቢኤስ ቢሮ ውስጥ አሁንም የጸጥታ ኃይሎች እንደሚገኙና በሁለት ፒካፕ የተጫኑ ሲቪል የለበሱና ሬንጀር የለበሱ የፌዴራል ፖሊስ የደህንነት አባላትና የፌዴራል ፖሊስ ታጣቂዎች በኢቢኤስ ቢሮ ውስጥ እንደሚገኙ ነው ለማወቅ የተቻለው። የኢቢኤስ ጉዳይ አሁንም ለበርካቶች መነጋገሪያ እንደሆነ የቀጠለ ሲሆን ፍትህ ፈልጋ ግፍ የደረሰባትን የህይወት ታሪኳን በአደባባይ ያወጣችው ተጠቂዋና ተጎጂዋ ብርቱካን ተመስገን እርሷ እንደ ጥፋተኛ ተቆጥራ መታሰሯ በርካቶችን ያስደነገጠ ጉዳይ ቢሆንም የአዲስ አበባ ህዝብ ግን ዝምታን መምረጡ አሳዛኝ ሆኗል። በሌላ መረጃ ወደ ግንባር መረጃዎቻችን ስናቀና በደብረ ማርቆስ አዲስ ስምሪት መሰጠቱ ተነገረ። በትናንትናው ዕለት ከደብረ ማርቆስ ከተማ ከጠዋቱ 1 ሰዓት ከ50 ጀምሮ አድማ ብተናና ሚሊሻ ሰልፍ ይዞ በእግረኛ ጦር ከስቴዲየም ወደ ፍርድ ቤት አቅጣጫ እንደተንቀሳቀሰ ታውቋል። በከተማ ዙሪያ በሚገኙ ፋኖ አባላት ላይ ድንገተኛ ጥቃት ለመፈጸም እቅድ የተያዘ ሲሆን ለዚህም የፋኖ አባላቱ አስፈላጊውን ጥንቃቄ እንዲያደርጉ የፋኖ የደህንነት አባላት በተረጋገጠ ፌስቡክ ገጻቸው ላይ ያስፈረዋል። በሌላ መረጃ የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የሚሊሻ አባላትን መማረኩ ተነገረ። በናርጅና ውጋ ወረዳ ስልጠና ላይ የነበሩ 11 የሚሊሻ አባላት በአማራ ፋኖ በጎጃም 8ኛ ክፍለ ጦር ሶማ ብርጌድ እጅ ስር እንደገቡ ነው የፋኖ ኃይሎች ገለጹት። ደች አጋማ በተባለው ቀበሌ ላይ ነው በቁጥጥር ስር የዋሉት ሲል የፋኖ ኃይሎች ገልጸዋል። በቁጥጥር ስር የዋሉት ደግሞ ከነሙሉ
ትጥቃቸው መሆኑ ነው የተነገረው። በተመሳሳይ የአማራ ፋኖ በጎጃም 8ኛ ክፍለ ጦር ሽፈራ ጀርባው ብርጌድ በሸበል በረንታ ወረዳ የኮሬ የኩበት ቀበሌ ንብሮ ሻለቃን ከበባ አደርጋሉ ብሎ ከመጣው የመንግስት ኃይል ላይ መፋለማቸውን ገልጸው ከጠዋቱ 12 ሰዓት እስከ ጠዋቱ 2 ሰዓት በተደረገ ለአስጨራሽ ውጊያ የመንግስት ወታደሮች ላይ ጉዳት አደርሰናል ብሏል። የፋኖ ኃይሎች 9 የመከላከያ ሰራዊት አባላትን 3 የሚሊሻ አባላትን የገደልን ሲሆን 6ቱን አቁስለናል ሲሉ ነው የፋኖ አባላት የገለጹት። በተጨማሪም በአንድ ባጃጅና ባይሱዚ ቁስለኛ ይዘው ወደ የዱሃ ከተማ መሸሻቸውን ፋኖ ገልጿል። አንድ ሚሊሻ የጓደኛውን ጭምር ክላሽ በመያዝ አባ ኮስተር ብርጌድን ስለመቀላቀሉ ነው የአማራ ፋኖ በጎጃም ቃል አቀባይ ያስታወቀው። በመጨረሻም አብይ አህመድ ለትግራይ ህዝብ ፕሬዝዳንታችሁን በኢሜይል ምረጡ ማለቱን ተከትሎ ህወሓት የተቃውሞ መግለጫ ወጣ። ህወሓት ትናንትና ማምሻውን በወጣው መግለጫ ከመንግስት ጋር ጊዜያዊ አስተዳደሩን ፕሬዝዳንት ለመቀየር ተስማምተዋል። ስለሆነም የህወሓት ማዕከላዊ ኮሚቴ ጄኔራል ታደሰ ወረዳን በፕሬዝዳንትነት እንዲሾም ወስኗል ያለው ህወሓት፣ ነገር ግን በጠቅላይ ሚኒስትር ጽህፈት ቤት የቀረበው የአስተያየት ጥሪ ስምምነቱን ችላ ብሎታል በማለት ወቅሷል። ፕሬዝዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ መስሎ የፕሪቶሪያን ስምምነት ስለሚጥል ተቀባይነት የለውም በማለት ነው ህወሓት የገለጸው። ስለሆነም ህወሓት ጄኔራል ታደሰ ወረደን በእጩነት አቅርብ ያለው እሱን ትሾሙልኛላችሁ ብሏል። አብይ አህመድ ግን የትግራይ ህዝብ በኢሜይል ፕሬዝዳንቱን እንዲመርጥ ያወጣውን መግለጫ ህወሓት መቃወሙን ተከትሎ ዳግም በፌዴራል ኃይሎችና በህወሓት መካከል ውጥረት ስለመንገሱ ነው የተሰማው። ለዛሬ አበቃን። ደህና ሁኑ።